ነው የምሰራው ምንም ነገር ማቀው ነገር የለም ብላ ክዳ ነበረ። ያው ይሄ መክዳት ሁሉም የታወቀ ነው። ወንጀል የሚሰሩ ሰዎች ሁሌ ይክዳሉ። በመጨረሻ ነው የሚሸነፉት። መጀመሪያ ጉልበት ይላቸውና በጉልበት ያሳዩና በመጨረሻ ይሸነፈ ነው። ይሄ የሌባ ስራው ነው። ስለዚህ በመጨረሻ ደግሞ እያንዳንዱ ነገር ተናግራለች። የሆነ ሰውዬው ሐኪም ቤት መጥቶ ተዋወቀኝ የሰፈርሽ ልጅ ነኝ፣ የጎንደር ልጅ ነኝ፣ አባት ሸክሌ ይባላል ምናምን ብሎ ተዋወቀኝ። ከዛ በኋላ አዎ እንዴት አወቃቸው ስለው እንደዚህ ያለኝ። እሺ ምንድነው ስለው ጊዜ እንዴት እዚህ ትሰሪያለሽ? እኔ የሆነ ስራ አለ ጥሩ ስራ ከዚህ አመታትን በሚከፈልሽ ብር በደቂቃ የምታገኙ ብር ነው። በደቂቃ ሰርተሽ የምታገኙ ብር ነው። ያ ብር ከፍልሻለሁ ምናምን አለኝ። እንዴት ነው ማገኘው? ያስረሰው ጊዜ እዚህ ሳይሆን ረፍት በሆን ሰዓት ወይስ ከዚህ ስትወጪ ውጭ ወተን እናውራለኝና እሺ ብዬ ውጭ ወተን አወራን፣ ተግባባን። ከዛው ስራው እንደዚህ ነው 200 ሺህ ብር ይከፈልሻል፣ ለሰከንድ ነው። ስራው ምንድነው? በቃ መጀመሪያ ደስ ብሎኝ እሺ ያልኩትና ከዛ በኋላ ስራው ምንድነው? እኔ አመታትን ለፍቼ ያላገኘሁት ብር በደቂቃ በሰከንዳት ውስጥ ይህን ያህል ብር ማገኝበት ስራ ምን አይነት ስራ ነው ስለው ጊዜ ምንም ብቻ አንቺ አስቡት። መጀመሪያ ሐኪም ቤቱ በደንብ አጣርተውታል። ከማን ጋር እንደሚግባባ ምን ይሄ በሙሉ ያደረገ ማቲያስ ነው። ማቲያስና ኢሊያስ ሁለታቸውም የአቤል ሰራተኛ መሆኑን እናውቃለን። ኢሊያስን ትላንት እንኳን ተገኝቶ ምንም ነገር እንዳልሰራ ከአበበ እህት ጋር ፍቅር ግንኙነት እንዲጀምሩ ያደረገው ወንድሙ እንደሆነ ወንድሙ ደግሞ ማቲያስም እናቴ ያሟታል ብሎ ከአቤል ጋር አስፈቅዶ እንደሄደ በዚህ ጭንቀት ውስጥ ፍቃድን አቤልን መስጠቱ እኔ እንዴት እንደሆነ አላውቅም። በዚህ ጭንቀት ውስጥ ማንኛውም ሰው ፍቃድ መስጠት አልነበረበትም። ግን በእርግጥ እናቴ ያሟታል ብሎ ነው። በእናት ህመም ማንም የሚጨክን ሰው የለም። ግን እሱ ስራው ነው የሰራው። ስለዚህ እነሱ ናቸው ይህ በሙሉ ጉድ ያደረጉት። ከዛ አንቺ ከዘበኛው ጋር ስለምትግባቢ ለደቂቃ ቁልፉ ስጠኝ በይውና እንደዚህ የሆነ ልጅ አለ የታመመ ነው፣ እነሱ ሊያጠፉት ነው፣ ያውቆ ሐኪም ቤት ወስተው ሊያስተኙት ነው፣ ከዛ እስር ቤት ያስገቡት ነው። ኖርማል ነው፣ ግን እሱ ያበደ ልጅ አይደለም። ግን እነሱ አውቆ ወንጀል ሰርተዋል ብሎ ልጁ ምስኪን ልጅ ስለሆነ ከክፍለ ሀገር ስለመጣ የተጫወቱበት ነው። ስለዚህ ያ ልጅ ብቻ ለማስለመጥ ነው ማስመለጥ አለብን ከዛ ሆስፒታል። እኛ ካላስመለጥ ነው እስር ቤት ነው የሚወረውሩት። እብድ ነው ብለው እስር ቤት ይወረውሩታል። ወንጀል ሳይሰራ ወንጀል ሰርተዋል ብሎ ነው የወነጀሉት። እነዛ ሰዎች ደግሞ በጣም ከባድ ሰዎች ናቸው። ስለዚህ ከነሱ ብቻ ማስመለጥ ነው እና ቁልፉ ብቻ ከዘበኛው ተቀብለሹ አንቺ ከዘበኛው ጋር ስለምትግባቢ ለእኔ ሊሰጪ ነው እንጂ ሌላ ነገር ምንም ነገር የለም። ይሄ ብቻ ተባባሪ፣ ምንም አይነት ወንጀል የለም። አንቺ የሚነካሽ ነገር ምንም ነገር የለም አለኝ። ከዛ እሺ ያልኩት ለእኔም ካሜራ የሚቆጣጠርን ልጅም እኔ አይሆንም በዚህ ስራ መቼም አልስማማ። ምክንያቱም ወንጀል ሊሆን ይችላል። እኔ አባቴ በምንም ነገር ላስከፋው አልፈልግም። አባቴ ለፍቶ ደክሞ ነው ያስተመረኝ። ስለዚህ እኔ ወንጀል ውስጥ ሊገባ አልፈልግም። ምናልባት ይሄን ነገር ወንጀል ሊሆን ይችላል ስላቸው ጊዜ አይ ወንጀል ነገር አይደለም አለኝ። ካሜራ የሚቆጣጠሩ የሆስፒታሉ ካሜራ የሚቆጣጠሩ ምን አንቺ ታካብጃለሽ? በዘበኛው ቁርስ ተቀበዩና አምጩ፣ ምንም ችግር የለውም። ይሄ እኮ ቀላል ነገር ነው። የሆነም የሴኩሪቲ ካሜራዎቹን የስቶር ካሜራዎችን በሙሉ ላጠፋ ነው፣ የመጋዘን ላጠፋ ነው። ምንም ችግር የለውም። ይሄ እኮ ወንጀል አይደለም። ልጁ አያሳዝንሽ ወይ? ምንም አይነት ወንጀል ሰርቶ አይደለም። ግን እነዚህ ሰዎች ኃይለኛ ስለሆኑ ነው እስር ቤት የሚወረውሩት። አሁንም አውቆ ያልሆነ መድኃኒት ምግብ አብልተውት ነው ሐኪም ቤት ያመጡት። ስለዚህ እሱ ልጅ ማስመለጥ አለብን። ምንም ነገር አይደለም። ለምንድ ነው ጥሩ ነገር ለመስራት ማትሞክሪ? ይሄ መጥፎ ነገር አይደለም፣ ወንጀል የሆነ ነገር አይደለም ብሎ አሳመነኝ አለች። ከዛ እሺ ያልኩት ካሜራም ጠፋ። እኔም ቁልፍ ከዘበኛው ቆይ አንዴ ቁልፍ ስጠኝ ወደ ስቶር ሊሄድ ነው አልኩትና ተቀበልኩትና የዚህ የማቲያስ ጓደኛ ሰጠችው። ከዛው ሂዶ የስቶርን ወይም የመጋዘን በር ከፍቶ አበበን አስመለጠው። አበበ ሲወጣ አይቼዋለሁ አለች። በስነ ስርዓት ነው የወጣው። ግን እንዴት እንደዘለለ እኔ ያላወቅኩም ነበር። ከዛ በኋላ ከሆስፒታል ተፈለጊያለሽ እንደዚህ የሆነ የህግ አካላቶች ይፈልጉሻል ሲሉን ጊዜ ወንጀል መሆኑ ያወቅኩኝ እንጂ እኔ ምንም ወንጀል መሆኑ አላወቅኩም። ወዲያውና ወደ 200 ሺህ ብር እየተሰጠኝ አቤትም ስመጣ ህግ አካላት ይፈልጉሻል። ከዛ በኋላ ደውዬለት የሰፈሬ ልጅ ነው አባትሽ አውቀዋለሁ ብሎኛል። ቆይ የሰራነው ስራ ምን አይነት ስራ ነው? የህግ አካላቶች ይፈልጉኛል። ምን አይነት ወንጀል አይደለም። አንቺ ከዛ እንዳትወጪ የዛው ቁጭ በይ፣ መጥቻ ይሻለሁ፣ የምትፈልጊው ነገር አመጣልሻለሁ። እንዴ ጥሩ በርኮን የተከፈለን አለኝ እና መቶ አይቶኝ ትቶ ሄደ ብላ መጨረሻ ላይ መሰካች። እሷም ልትናገር አልፈለገችም ነበር። አባትሽ ይዘዋለሁ፣ አባትሽ ይሄ ነገር እንዲያውቅ አደርገዋለሁ፣ እስከ አባትሽ ጎንደር ድረስ እንሄዳለን ብሎ ሉሲ ያስፈራራት ነው ይሄ ነገር የተናገረችው።
ከዛ ይሄ ልጅ ማን እንደሆነ ደውለሽ አስመጪው ተባለች። ደውላ አስመጣችው። ከዛ ለምንድነው ወንጀል ስራ እንድሰራ ያደረከኝ? ለምንድነው እንደዚህ ነገር ያደረከው? ውስጥ ጊዜ ወንጀል መሆኑን እኔ ያላወቅኩም ነበር። አንቺ እዚህ ቁጭ በተወሰነ ጊዜ የሆነ ድብቅ ቦታ ቤት ተከራይልሽና እዛ ትቀመጫለሽ። ቤት ክራዩ እኔ ከፍልልሻለሁ፣ አትፍሪ። ምክንያቱም ካገኙሽ ጥሩ አይደለም። እኔ ለመናገር እፈልጋለሁ፣ ነጻነት እፈልጋለሁ፣ ወደ ስራዬም ልመለስ እፈልጋለሁ። ምንም በማላውቀው ነገር ወንጀል ውስጥ ለመግባት አልፈልግም። ሲጀመር ስራው ወንጀል ነው ስትለው ጊዜ ሉል ተደብቋል። በነገራችን ላይ ካሜራም ደብቆ አስቀምጠው ነው። ወንጀል አይደለም ተዩ። እኔ ወንጀል መሆኑን አላወቅኩም ነበረ። ደግሞ ብር ተከፍሎናል፣ ብዙ ብር ነው የተከፈለን። ስለዚህ እኔ አስመልጥሻለሁ፣ የትንሽ ጊዜ ብቻ ተቀምጪ ምናምን ብሎ ሲመክራት ሉል ሊይዘው ሲወጣ ጊዜ ሮጦ አመለጠ። ሲያመልጥ ደግሞ ተራሮጦ ያዙት። ወንጀል መሆኑን እኔም አላወቅኩም ነበረ። አዎ ያስመለጥኩት እኔ ነኝ። እንዴት ይሄ ስራ ልትሰራ ቻልክ ተብሎ ሲጠየቅ ይሄ በሙሉ እንዳደርግ ያደረጉኝ ማቲያስና ኢሊያስ ነው። ወንድሞች ናቸው፣ የሰፈር ልጆች ነው፣ ጓደኛሞች ነን፣ አብረን ያደግ ነው፣ ቡና የጠጣ ነው። አንተ እንደዚህ አይነት ስራ የሆነ ስራ እኮ አለ፣ ያ ስራ ሌላ ሰው ከሚሰራው አንተ ስራና ገንዘቡ ብታገኝ ይሻልሃል። ምን አይነት ስራ ነው? ቆይ ኋላ እንነግርሃለን አሉኝ። መጨረሻ ሰው ከወጣ በኋላ ነገሩኝ። እሺ ያልኩኝ። ከዛ ሆስፒታሉ ማጣራት ጀመርኩኝ። ሳጣራ ጊዜ እች ልጅ ጥሩ ልጅ እንደሆነ ከዘበኛው ጋር እንደምትገናኝ የገዛ ጓደኛዋ ናት የሸጠቻት። የገዛ ጓደኛዋ ቤተሰቦቿ ስም የት ሀገር ልጅ እንደሆነች ከየት ሀገር እንደመጣች እዛ ሆስፒታል ስንት ዓመት እንደሰራች እያንዳንዱ ነገረችው። ከዛ በኋላ ተጠጋት። ምክንያቱም እሷ ብቻ ናት ከዘበኛው ጋር የምትተዋወቀው ከሆስፒታሉ ዘበኛ። ከዛ እሷ ናት የነገረችኝ እንጂ እኔ የጎንደር ልጅ አይደለሁም። ይህም ስራ እንድሰራ ያደረገኝ ማቲያስ ነው። ለእኔ 500 ሺህ ብር ተከፈለኝ፣ ለእሷ 200 ሺህ ብር ተከፈላት። ካሜራ የሚቆጣጠረው ልጅ የሆስፒታሉ ካሜራ የሚቆጣጠረው ልጅ 250 ሺህ ብር ተከፈለው። ዘበኛው ደግሞ አያቅም። ይሄ በሙሉ ሶስታችን የሰራ ነው ጉድ ነው። ይሄ በሙሉ እንዳደርግ ሆስፒታሉ ያንዳንዱ እንዳጣራ አበበ እንዳስመልጥ እንደረዳው ያደረገኝ ኢሊያስና ማቲያስ ናቸው። እነሱ ናቸው ይሄ ስራ ብሉኝ። ወንጀል አይደለም። በጣም ጥሩ ልጅ ነበረ። ግን እንደዚህ በማይታወቁ ሰዎች የተበደለ ነው፣ የገፉት ነው። አሁን እስር ቤት ይወስዱት ነው። እኛ ሂደን ይሄ ነገር እንተባብረን ነበር። ግን ስለሚያውቁን እኛ አቤል ጋር ስለምንሰራ እኛ እንዳስመለጥነ ካወቁን ለህይወታችን ጥሩ አይደለም። አንተ አያውቁህም። ስለዚህ አንተ ስራ ብሉኝ የሰራሁት እነሱ ናቸው። አስቡት። ትላንት ይሄ ኢሊያስ የሚባለው ታሞ እንኳን ቤት ቁጭ ብሎ አቤል በወር ደሞዝ ይከፍለዋል። 6 ወር ሆኖታል። የአቤል ስራ ሲሰራ ነው ታሞ 6 ወር በሙሉ አንድ ቀን ደሞዙ አልተቋረጠም፣ ይከፍለዋል። ግን እነሱ ከጀርባ የአቤል ምን እንደሰሩት ይዩት። እንዲሁ የሰው ክፋት ምን አይነት ነው? ትላንት ከአቤል ጋር ቁጭ ብሎ ሲያወራ እኔ ምንም ማቀው ነገር የለም። አዎ ያበበን እህት አውቃታለሁ፣ ያስተዋወቀኝም ወንድሜ ነው። ከገጠር የመጣች ጊዜ ወስቶ አስተዋውቀኝ፣ ፍቅረኛሞች ሆኖ አውሩ ምናምን አለኝ እንጂ ሌላ እኔ ማቀው ነገር የለም። አበበም የት እንዳለ ምንም ማቀው ነገር የለም። እኔ በአንተ ላይ ምንም አይነት ወንጀል አልሰራም። አንተ ጥሩ ውለህኛል፣ አሳክማህኛል ምናምን ብሎ ያወራል። ማቲያስ የሚባለው ልጅ ባለፍ እንዳያችው ሉል ላይ አንተ ብር ተከፍሎ ነው ይሄ ነገር አበበ እንዲያመልጥ ያደረገው። ግን ይሄ በሙሉ ያደረገው ራሱ። ለዛውም አስቡት 250 ሺህ ብር 200 ሺህ ብር በአጠቃላይ 1 ሚሊዮን ብር አውጥቶ ነው አበበን እንዲያመልጥ ያደረጉት። ግን እዛ ቀን አፉ ከፍቶ ክፍታፋፍ የሆነ የሉልን አውቃህ ነው ብዙ ወንጀል ደብቀሃል፣ ብር ተከፍሎ ነው አበበን እንዲያመልጥ ያደረግከዋለው። አስቡት። የራሱ ወንጀል ወደ ሉል ነው ያዞረው። ሉል መቼም እንደዚህ ነገር እንደማይሰራ፣ እንደዚህ አስጸያፊ ስራ እንደማይሰራ ሁላችንም እናውቃለን። አቤል የገዛ ሰዎች ናቸው የሚጫወቱበት። የገዛ ሰዎችን ሸጡት አቤልን። እንዶ በማን ነው? ቤት ሰራተኛ፣ የቤቱም ዘበኛ፣ የስራ ባልደረቦቹን እንዳለ ሊሸጡት ነው የሚፈልጉት። ለምን? በዚህ ልክ አቤል ለምን ይጎዱታል? ለማንኛውም እኔ ደስ ያለኝ ነገር ከምንም በላይ ደስ ያለኝ ነገር ሉልና አቤል በቃ ውስጣቸው ተዋውቀዋል፣ ይቅርታን ተባብለዋል። ይሄ ነው ያስደሰተኝ። ሁለተኛ ደግሞ ሉል ነፃ መውጣቱ። ለምን ብር ተከፍሎ ነው አቤልን ያስመለጥከው ብለው ነው በጣም ሁላቸውም የተናደዱበት ነበረው። አቤልን ተናዶበት ነበር። አቤልን አሁን ቢሆን ለሉል ይቅርታ ጠይቀው። ያለህበት ሁኔታ እናውቃለን፣ ግን ሉልን ለአንተ ዋጋ ከፍለዋል። ለአንተ ሲል እኮ ነው ይህን ያህል የተሰደበው። ግን የገዛ ሰራተኞች ከአንተ የሚበሉ ከአንተ የሚጠጡ እቤቱ ቁጭ ብሎ ደሞዝ የምትከፍለው ነው ለአንተን ይሄን ያህል እንድትጎዳ ዋና የአንተን ፋይል የያዘ አበበን እንዲያመልጥ ያደረጉ የአንተ ሰራተኞች ናቸው።
አሁን እናንተ ሊያጣሏችሁ ነው ይሄን ነገር ያደረጉት። የእናንተ ጠላት ማን እንደሆነ ለይታችሁ አውቋቸዋል፣ አንተም ሆነ ልዑልም። ስለዚህ ከአሁን በኋላ በምንም ጉዳይ ላይ በስራ ጉዳይ ሆነ በስራ ጉዳይ ነው የተጣላ ነው። አዎ በስራ ጉዳይ ግን በስራ ጉዳይ መጣላት የለባቸው። በስራ ጉዳይ ላይ አንድ ላይ ሆናችሁ ነው ስትሰሩ ነው የሚያምረው እንጂ ስትጣሉ ጠላቶቹ በሙሉ ደስ ይላቸዋል። ስለዚህ ለማንኛው ራስ በራሳችሁ ስለተተዋወቁ ስለምትተዋወቁ ማናችሁም ክፋት ሳትይዙ ስራችሁ በስርዓቱ ስለምትሰሩ የእውነቱም ስለወጣ ይቅርታን መደራረግም እንዳሰባችሁ በጣም ደስ ይላል። በርቱንን ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። መቼም እውነት ተደብቃ አትቀርም። እነዚህ ወንጀለኞች ውሸትን የሚደብቁ እውነትን ደብቀው ውሸትን ወደፊት የሚያራምዱ ሰዎች በሙሉ ወደ ህግ አቅርባችሁ የአቤልን እውነት ወጥቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። በርቱልን። እናንተ ጀግኖች ናችሁ፣ ታሸንፋላችሁ እንጂ አትሸነፉም። ትችላላችሁ። ሉልን ትችላለህ፣ አቤልም ትችላለህ። በርቱልን ለኛ ጀግኖች። ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉልኝ። እኔ ጌሶ ይበለን። ባባይ